ሁሉም የፖሊስ አባላትና አጋዥ ኃይሎችን ብሔራዊ የምርጫ ቦርድ ያስቀመጣቸውን የምርጫ ህጎችን በገለልተኝነት በማስከበር የድርሻቸውን እንዲወጡ የወላይታ ዞን ፖሊስ አዛዥ ኮማንደር ንጋቱ ጌታቸው አሳሰቡ። ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅ ቅድመ ዝግጅት መጠናቀቁን የገለጹት ኮማንደር ንጋቱ ለፖሊስ አባላትና አመራሮች የምርጫ ስነ ምግባር ስልጠና ሲሰጥ መቆየቱንም አረጋግጠዋል። ምርጫው ያለአንዳች እንከን በስኬት እንዲጠናቀቅ ህዝቡ ከጸጥታ አካላት ጎን መቆም እንደሚገባም ጥሪ አቅርበዋል። ሰናይት አብርሃም ተጨማሪ አላት። የወላይታ ዞን ፖሊስ መምሪያ ሰባተኛ ሀገራዊ ምርጫ በሰላም እንዲጠናቀቅ ቅድመ ዝግጅት ስራ በስፋት እየሰራ መቆየቱን የወላይታ ዞን ፖሊስ መምሪያ አዛዥ ኮማንደር ንጋቱ ጌታቸው ገልጸዋል። እንደ ወላይታ ዞን 16 ተፎካካሪ ፖለቲካ ፓርቲ ነው ያለው። ይሄም አጠቃላይ ሁሉም ቅስቀሳ ራሱ በሚያደርግበት ወቅትም ያለምንም ጸጥታ ችግር ቅስቀሳውም አጠቃላይ ምዝገባ ሂደትም በሰላም የተጠናቀቀበት ሁኔታ ነው ያለው። በአሁኑ ሰዓት ያው በጥሞና ጊዜ ነው የምንገኘው። በጥሞና ጊዜም በምርጫ ህግ የተቀመጡ ተግባሮች ሁሉ በትክክል አጠቃላይ በጸጥታ መዋቅር እየተሰሩ ያሉበት ሁኔታ ነው ያለው። አጠቃላይ እስከ ምርጫ ቀን ድረስ ከምርጫም በኋላ እስከ ውጤት ቆጠራ እስከ ኮረጆ መሰብሰብ ድረስ ያሉ ስራዎችን ለመስራት የጸጥታ መዋቅር ሙሉ ዝግጅት አድርጎ እቅድ አውጥቶ ስራ እየሰራ ያለበት ሁኔታ ነው ያለው። መጀመሪያ ይሄን ስራ አጠቃላይ ከመጀመራችን በፊት አጠቃላይ ሁሉን ዞኑን የሚያጠቃልል አጠቃላይ የምርጫ ስራ እቅድ የወጣበት ሁኔታ ነው ያለው። የምርጫ ስነ ምግባር ስልጠና ለሁሉም ፖሊስ አባላትና አመራር በመስጠት አባላቱ ነፃ ገለልተኛና ሁሉንም ተፎካካሪ ፖለቲካ ፓርቲዎችን እኩል ማገልገል እንዳለባቸው ኮማንደር ንጋቱ አሳስበዋል። የምርጫውን ጸጥታ ስራ ፖሊስ መዋቅር የፖሊስ አባሎቻችን ሲሰሩ የፖሊስ አመራር ሲመራም አጠቃላይ የምርጫን ህግን የምርጫ አዋጅን የምርጫ ደንብን መሰረት ባደረገ ሁኔታ ነው እያንዳንዱ ነገር መፈጸም ያለበት። በምርጫ የተከለከሉ አጠቃላይ ነገሮች አሉ፣ የተፈቀዱ ነገሮች አሉ። የምርጫ ህግን መሰረት ብቻ እያንዳንዱ ጸጥታ መዋቅር የጸጥታ ተግባሩን አጠቃላይ የወንጀል መከላከልን የሰላም መጠበቅ ስራ ሲሰራ ይህን መሰረት አድርጎ ነው መስራት ያለበት። ለኛ ሁሉም ተፎካካሪ ፓርቲዎች እኩል ናቸው። አጠቃላይ ፖሊስ የትኛውንም ውግንና ሳያሳይ አጠቃላይ ገለልተኛ ሆኖ ነፃ ሆኖ ፍጹም አጠቃላይ ይሄ የምርጫ ሂደቱ በሰላማዊ ራሱ እንዲጠናቀቅ ፖሊስ ገለልተኛ ሆኖ መስራት አለበት። ሁሉን ፓርቲዎችን እኩል አድርጎ ማየት አለበት። በምርጫ ህግ የተቀመጡ ተግባሮችን ሙሉ በሙሉ መፈጸም ነው ያለበት። ዞኑን ከሌሎች አጎራባች ክልሎች ጋር በሚያዋስን ድንበር አካባቢ መደበኛና ድንገተኛ ፍተሻ እየተደረገ ያለ ሲሆን ተቋማትንም ጭምር ቁጥጥር እያደረገን እንገኛለን ብለዋል ኮማንደር ንጋቱ። ወላይታ ዞን 7 በሮች ናቸው ያሉት። በእነዚህ በ7 በሮችም በቋሚም በድንገተኛም የሆኑ ፍተሻዎች እየተደረጉ ናቸው። ስለዚህ 4 ክልሎችን እኛ እናዋስናለን። በ4ቱ ክልሎች የወጪና ገቢ በአሁኑ ሰዓት ፍተሻ በቋሚነት እየተደረገ ያለበት ሁኔታ ነው ያለው። በሌሎች አካባቢ ደግሞ ድንገተኛ ፍተሻ አሰሳ የጸጥታ ስራ እየተሰራ ያለበት ሁኔታ ነው ያለው። መደበኛ ወንጀሎችም እንዳይፈጸሙ ከማድረግ አንጻር በአጠቃላይ ዞኑ ውስጥ ባሉ መዋቅሮች በዞኑ ውስጥ ባሉ ከተሞችም በወረዳ መዋቅሮችም ከተማ ውስጥ አጠቃላይ ፍተሻ የከተማ ውስጥ ቁጥጥር አልጋ ቤቶችን አጠቃላይ የሚያድሩ ሰዎችን ከመለየት አንጻር መታወቂያዎችን ከመቆጣጠር አንጻር ከተማ ውስጥ ተከራይቶ የሚኖሩ ተከራዮችን ከመለየት አንጻር በተለያዩ ድርጅቶችም የሚሰሩ ሰራተኞችም ሁሉ ማንነታቸውን ከማረጋገጥ አንጻር ሰፊ ስራ እየተሰራ ነው ያለው። ግንቦት 24 2018 ዓመተ ምህረት የሚካሄደው ሰባተኛ ሀገራዊ ጠቅላላ ምርጫ በሰላም እንዲጠናቀቅ ህብረተሰቡ ከጸጥታ አካላት ጎን መቆም እንዳለበትም አሳስበዋል። ሰባተኛ ሀገራዊ ምርጫ በሰላም እንዲጠናቀቅ በአሁኑ ሰዓት የዞናችን ፖሊስ መዋቅር በሁሉም ቦታ ስምሪት ወስዶ ይሄን ስራ እየሰራ ስለሆነ በፖሊስ ብቻ ደግሞ አጠቃላይ ሰላም ማስጠበቅ ግቡን ሊመታ ስለማይችል መላው የዞናችን ህዝብ በፖሊስ ጎን በመቆም አጠቃላይ
ህዝባችን የሚፈልገውን ለኔ ይበጀኛል የሚለውን የራሱን ፓርቲ እንዲመርጥ በሰላም ወጥቶ በሰላም እንዲገባ የሁሉም መተባበር የሁሉም ይገዛ የሁሉም ትብብር ስለሚያስፈልግ አጠቃላይ የምርጫው አጠቃላይ ህዝቡ የሚፈልገውን መርጦ ቆጠራ ተደርጎ ኮረጆ ተሰብስቦ ውጤቱ እስከሚገለጽ ድረስ ያለውን በፖሊስ ጎን በመሆን በመተባበር በጋራ የዞናችን ሰላምና ደህንነት እንድንጠብቅ ጥሬን አስተላልፋለሁ። በአካባቢው ያልታወቁ ግለሰቦች ካሉ ለፖሊስ አባላት ጥቆማ በመስጠት በዞኑ ምንም አይነት የጸጥታ ችግር ሳይፈጠር ምርጫው በሰላም እንዲጠናቀቅ ማህበረሰቡ ሊተባበር እንደሚገባ ጥሪ አቅርበዋል። በወላይታ ዞን ቦሎሶ ሶሬ ወረዳ ከ400 በላይ የሚሊሻ አባላት ስልጠናቸውን ጨርሰው የደንብ ልብሳቸውን በመረከብ በይፋ ወደ ስራ ተሰማሩ። የአካባቢውን ሰላምና ደህንነት የማስከበር ኃላፊነት የተጣለባቸው እኚህ የሚሊሻ አባላት ደንብ ልብሳቸውን ወታደራዊ ስነ ምግባር ተከትለው ሊገለገሉበት እንደሚገባም ጥሪ ተላልፏል። አለማዩ አልቶ በዝርዝር ይመለከተዋል። ነጻነት፣ ሰላምና ደህንነት ሰብአዊ ፍጡር በምድር ላይ ተረጋግተው ለመኖርና ወጥቶ ለመግባት ዋነኛ የህይወት መሰረት ናቸው። መንግስት ላለፉት ዓመታት ዜጎች ያለ ስጋት የሚኖሩበትን አስተማማኝ አካባቢ ለመፍጠር በርካታ ስራዎችን ሲሰራ ቆይቷል። ዛሬ ደግሞ ይሄንን ታላቅ ውጥን ይበልጥውን ለማድረግ በወላይታ ዞን የቦሎሶ ሶሬ ወረዳ አስተዳደር አዲስና ተስፋ ሰጪ እርምጃ ተራምዷል። እኛ ወረዳ ቆዳ ስፋትም ሰፊ ነው። 18 ቀበሌና 5 ማዘጋጃ ነው ያለው። ህዝቡ ብዛትም ከፍ ያለ ነው። ሚሊሻ ብዛት በተለይ 1125 አካባቢ ነው። አምናም 480 አካባቢ አልብሰናል። ዘንድሮ ግን 402 ዛሬ አልብሰናል። ይሄ ወጪ ሲወጣ ከህብረተሰቡ ከአብራኩ ነው የወጣው። ከአርሶ አደር ከእያንዳንዱ አርሶ አደር ለሚሊሻ አባላት ተብሎ የተሰበሰበ ገንዘብ ነው። በተለይ የዛሬው ሙሉ ልብስ የተሰፋው በተለይ 1.5 ሚሊዮን ብር ነው ወጪ ተደርጎ የተሰፋው ማለት ነው። ለጸጥታና ደህንነት ስራ በጣም አጋዥ ኃይሎችን ከወዲሁ ከማዘጋጀት አንጻር ትልቅና በጣም የሚያኮራ ስራ እንደወረዳው የሰራበትን ሁኔታ ለማመስገንና በዚህ ምረቃ ላይ ተገኝተን የስራ ስምሪት ለመስጠት ነው የመጣ ነው። ከተግባሩ ሳይነጠል ከልማቱ ሳይነጠል እዛው ቀበሌ ሆኖ በቅርበት ህብረተሰቡን ጸጥታና አንዳንድ አስፈላጊ በሆኑ ጉዳዮች ላይ ምንም ደሞዝ ሳይከፈለው ነጻ አገልግሎት የሚሰጥ ከህዝብ ውስጥ የወጣ ለህዝብ የሚያገለግል የህዝብ አካል ነው። አካባቢውን በአስተማማኝ ሁኔታ ለመጠበቅ ሙሉ የደንብ ልብስ የለበሱ 402 የሚሊሻ አባላት በደመቀ ስነ ስርዓት ተመርቀው በይፋ ወደ ስራ ተሰማርተዋል። እነዚህ የሚሊሻ አባላት ተራ የመንግስት ሰራተኞች አይደሉም። የህብረተሰቡን ሰላም ለማስጠበቅ ህይወታቸውንና ጊዜያቸውን የሰጡ በጎ ፈቃደኛ የሰላም ዘቦች እንጂ። ለጸጥታ ለወንጀል መከላከል ስራ መረጃ በመስጠት አንድ ወንጀል እንዳይከሰት ቀድሞ መረጃ በማስተላለፍ ረገድ ትኩረት ሰጥተው እንዲሰሩ ለማድረግም ጭምር ህዝቡም ከጎናቸው እንዲቆም እንዲደረግ ለማድረግ በአካባቢ ህብረተሰቡን የሚያገለግሉ ሚሊሻ ናቸው። ስለዚህ በዚህ በህግና በደንብ መመሪያ መሰረት መልበስ አለባቸው። በተናጠል ጃኬት ለብቻ መልበስ አለባቸው። ኮፒያ ለብቻ መልበስ አለባቸው። ሱሪ ለብቻ መልበስ አለባቸው። ጫማ ለብቻ መልበስ አለባቸው። የተጣለባቸውን አደራ ለመሸከም ትከሻቸው የጸና እነዚህ ሚሊሻዎች የተሰጣቸውን ሙሉ አልባሳት በኩራት ለብሰው እምነት የጣለባቸውን ህዝብና መንግስትን በቅንነትና በትጋት ለማገልገል ዝግጁ መሆናቸውን በጽናት ይናገራሉ። አንዳንድ ቦታ ላይ ሁከት ሲወጣ ማታም ሆነ ቀንም ሆነ ደርሼ ለማገለገል ብቁ ሆኜ እገኛለሁ ብዬ ቃል ገብቻለሁ። እንደገና ደንብ ልብስ የሚለበሰው ኮሌታው ሳይቀር ጫማው ሳይቀር ልብሶቹ ከብሎስ ሳይለይ ለብሼ አካባቢው ደህንነት ለመጠበቅ ዝግጁ ሆኜ ነው ያለው። በአንድ ለ5ና 10 ጥምረት ማህበረሰቡ ደህንነቱ ተጠብቆ ወጥቶ እንዲገባ የደንብ ልብሳችንን ለብሰን ወንጀል የመከላከል ተጠርጣሪዎችንም ለህግ በማቅረብ
ሚናችንን እንድንወጣ ነው። የአገርና የሕዝብ ሀብት የሆኑትን ውድ የመሰረተ ልማት አውታሮችንም ከማንኛውም ጥፋት በንቃት የሚከላከል የልማት ምሰሶ ጭምር ነው። በምረቃው ስነ ስርዓት ላይም አባላቱ ይህንኑ ሁለንተናዊ ኃላፊነታቸውን እንዲወጡ ጥሪ ቀርቧል። ሕዝብን ሰላምና ደህንነት እንዲያስጠብቁ መሰረተ ልማት አውታሮችን እንዲጠብቁ የማድረግ ስራ ለመስራት ነው። ዛሬ አለብሰን ከሌላውም ማህበረሰብ ልዩ የሚያደርገው ደንብ ልብስ ነው። ስለዚህ ይህንን አሟልተን ቀጣይ ተልእኮ እንዲዘጋጁ የማድረግ ስራ እየሰራን እንገኛለን። ምንም ብር ሳይከፈል ነው የሚያገለግለው። ይህን ሲያገለግል በተለይ ምንም ሳይከፍላቸው ሌሊትም ይሁን ውርጭም ሀሩርም ፀሐይም ራብም ችሎ ለህብረተሰቡ በነፃ የሚያገለግሉ ግለሰቦች ናቸው። እነኚህ የህዝብ አደራ ተቀብሎ ነው እያገለግሉ ያሉት። ህዝብና ሚሊሻ እጅና ጓንት ሆነው ሲሰሩ ሰላም ዘላቂ ልማትም የተፋጠነ ይሆናል። በቦሎሶ ሶሬ ወረዳ በይፋ ስራ የጀመሩት 402 የሰላም ዘቦችም የዚህ ህብረተሰብን ያሳተፈ የሰላም ጉዞ አዲስ ተስፋዎች ናቸው። በወላይታ ሶዶ በአነስተኛ ካፒታል የእንስሳት እርባታ በመጀመር በአጭር ጊዜ ውስጥ ውጤታማ የሆኑ ማህበራት ከራሳቸው አልፈው ለበርካታ ዜጎች የስራ ዕድል ፈጥረዋል። በከተማው አናሲሞስ የዶሮ እርባታና ከነአን የከብት እርባታ ማህበራት ለዚሁ አንደኛ ማሳያ ናቸው። በከብትና ዶሮ እርባታ የተደራጁ ማህበራት የወተትና የእንቁላል አቅርቦት በማሳደግ የዜጎችን ፍላጎት እያሟሉ መምጣታቸው ተናግረዋል። ለአማኑኤል ጃጊሶ ዘገባ ውብሸት ጳውሎስ። በሀገራችን የምግብ ዋስትና ለማረጋገጥና ለበርካታ ዜጎችም የስራ ዕድል ለመፍጠር የከብትና ዶሮ እርባታ ዘርፍ እጅግ ከፍተኛ ድርሻ አለው። በተለይም በማህበር ተደራጅተው በዘርፉ የተሰማሩ ወጣቶችና አምራቾችም ምርትና ምርታማነትን ለማሳደግ ተስፋ ሰጪ ስራዎችን እያከናወኑ ይገኛሉ። ዛሬ ላይ ሆነው የነገ ስኬታቸውን በጥሩ መሰረት ላይ እየገነቡ ያሉ ወጣቶችን ታሪክ እኛም ለመቃኘት ወላይታ ሶዶ ከተማ ላይ ቆይታ አድርገናል። እነዚህ በማህበር ተደራጅተው የከብትና ዶሮ እርባታ ስራ ውስጥ የገቡ ወጣቶች ናቸው። በትጋታቸው የአካባቢያቸውን የወተትና የእንቁላል ፍላጎት በከፊልም ቢሆን ለማሟላት የራሳቸውን ድርሻም እየተወጡ ይገኛሉ። ማህበራቱ ጅምር ላይ በጥቂት ካፒታልና አነስተኛ የእንስሳትና የዶሮ ቁጥር ቢጀምሩም አሁን ላይ ለሌሎች የስራ ዕድል መፍጠር የቻሉ ተቋማት ለመሆንም በቅተዋል። አሁን እነዚህ ዶሮዎች አምታቸው ዶሮዎች እዚህ ከገቡ አልሞስት ገና 5ኛ ወራቸውን ገና ያዙ ነው። ያ ማለት ገና ሲገቡ የ45 ቀን ዶሮዎች ናቸው፣ ጫጩቶች ናቸው። አሁን እዚህ እኛ ጋር ደግሞ ገብቶ ወደ 3 ወር ከ20 ቀን ምናምን ተጠብቋል። ከዛ በኋላ አሁን ገና ወደ ምርት ደረጃ የገቡ ነው። አሁን ከመቶ ወደ 30-40% መጣል የጀመሩበት ኤጅ ላይ ናቸው ያሉት። በዚህ ሰዓት ወደ እኛ ጋር ስራ የሚሰሩ ወደ 13 የሚጠጉ ሰራተኞች አሉ። ቋሚ ሰራተኛ፣ አንድ ጊዜያዊ ሙሉ 14 ሰራተኞች አሉ። ወደ ስራ ስንገባ 53000 ብር ካፒታል ነበረን። በዛች በ53000 ብር ካፒታል አንዲት ላም ነበረ ገዝተን ያመጣናት። እሷን ገዝተን በክራይ ቤት ነበረ ስንሰራ የነበርነው። የከብቶች ብዛት አሁን ላይ ከ16 በላይ የሚታለቡ አሉ። በአቨሬጅ አንዷ ወደ 20 ሊትር አካባቢ ትሰጣለች። በቀን የሚታለበው የወተቱ መጠን በትንሿ 150 ሊትር ጠዋትና ማታ እናወጣዋለን። ከማህበሩ አባላት ባሻገር እኔን ጨምሮ 10 ሰራተኞች አሉ። 2 የሽያጭ ሰራተኛ ወይንም የሽያጭ ባለሙያ፣ አላቢ ባለሙያዎች አሉ። ሳር የሚያጭዱ አሉ። መኖዎችንና የተለያዩ ግብአቶችን ከተገዛበት ቦታ እስከዚህ ድረስ የሚያመጡ ሰራተኞች አሉና የኔም ትምህርት ነው። በዚህ በኋላ በቃ ሌላ ነገር በቃ አስባለሁ። እኔ ራሴ ስራ ቢያንስ ትምህርት 11ኛ ክላስ ነው፣ ግን ዩኒቨርሲቲ ገብቼ መውጣት በኋላ በቃ ዶሮ እርባታ ይሄን ሌላ ነገር መስራት በቃ አይምሮ በጣም ያሰፋል። ከዚህ በፊት ያው ስራ አጥ ነበርኩኝ። አካባቢ ነው የሚውለው፣ ስራ የለም፣ ግን እድል ተገኝቷል። ብዙ ነገር ተለውጫለሁ። ያው ማህበራችን መጀመሪያ ሲመሰረት በታላቅ ተስፋ ነበር። አሁን ላይ በየዕለቱ በመቶዎች ሊትር የሚቆጠር ወተትና በሺዎች የሚቆጠር እንቁላል ለገበያ እናቀርባለን። አባላቶቻችንም ቢሆን ህይወታቸው ተለውጧል። ራሳቸውን ችለው
ለሌሎችም ተርፈዋል። እውነት ለመናገር ወተት ለሰው ልጅ ለሁሉም በጣም መሰረታዊ የሆነ ነገር ነው። ምክንያቱም ማንም ወተት ማግኘት አለበት። ነገር ግን ካለው ከወተቱ እጥረት አንጻር እንደኛ አካባቢ ሰው የህፃናት ምግብና እነዚህ የጨጓራ ህመም ወይንም የተለያየ ስፔሻል ኬዝ ያለባቸው አይነት ሰዎች አድርጎ ነው የሚያስበው። እኛ እንደ ማህበር ይህንን በዘርፉ የሚታየውን የምግብ እጥረት የገበያውን ከማረጋጋት አንጻር በደንብ ጠንክረን እየሰራን እንገኛለን። 2 የሽያጭ ማዕከላት አሉን። በዛ ውስጥን በትንሹ 100 እና 50 ሊትር አካፍለን እናስቀምጣለን። እሱን ወደ ገንዘብ ስናሰላ 15000 አካባቢ እናገኛለን በቀን። ማህበረሰቡም እጅግ በጣም ደስተኛ ሆኖ ችግራቸው ስለተቀረፈ እጅግ ደስተኛ ሆኖ ወተታችንን ይገዛሉ። በተለያዩ ሆቴሎች ኢንተርናሽናል ሆቴሎችን ተጠቅመናል። ኃይሌ ሆቴል ወላይታ በምሳሌነት፣ ለዊ ሪዞርት በምሳሌነት፣ ያዕቆብም ጭምር በማስገባት በጨረታ ማለት ነው በደረሰኝ ምናምን ተደርጎ መስራት ጀምረናል። እንደገና ደግሞ የገበያ ንሬትን ለመቀነስ መንግስት ያዘጋጀው ገበያ አለ፣ ሳንዳይ ማርኬት የሚባለው ቅዳሜ ገበያ። እዛም ለመንግስት ለህዝቡ በቅናሽ በማስገባት እያገለገልን ያለ ነው። ይሁን እንጂ ዘርፉን ይበልጥ ውጤታማ ለማድረግ የግብአት አቅርቦትና የቴክኖሎጂ ድጋፍ ደግሞ ሌላኛው ወሳኝ ጉዳይ ነው። በከብትና ዶሮ እርባታ ዘርፍ የተሰማሩ ማህበራት ምርትና ምርታማነትን ለማሳደግ እንዲሁም የገበያ ትስስርን ለማጠናከር የወላይታ ሶዶ ከተማ አስተዳደር በቴክኖሎጂ በምርጥ ዝርያ አቅርቦትና በስልጠናም እየደገፋቸው ይገኛል። ሕክምናውን በተመለከተ ገበያ ትስስሩን በተመለከተ ይሄ ብቻ ሳይሆን ለከብቶች የሚያስፈልጋቸው ግብአት አለ። መኖ አምራቾች ከነሱ ጋር ይገናኛሉ። እኛን እንደ ማርኬት በማየት እኛ ጋር አምጥቶ በአነስተኛ ዋጋ ጥራትና ተመጣጣኝ በሆነ መልኩ እኛ ጋር ያቀርባሉ። አስፈላጊ ሆኖ ሲገኝ እዚህ ጋር አሁን በእኛ ፋርም ላይ የሌለ ነገር ግን በስልጠናና በተለያዩ ነገሮች እኛን አፕዴት ለማድረግ ሲፈልጉ ከዚህ አካባቢ ወስዶ ወደ ሌላም አካባቢ ጥሩ ተሞክሮ ወዳለበት ቦታ ወስዶ የማሰልጠኑ ነገር፣ ስልጠና የመስጠቱ የማስተማሩ ነገር የነሱ ድጋፍ ከኛ የሚለይ አይደለምና ኢንተርፕራይዝ ዘርፍ ላይ የተተማሩ ባለሙያዎችንም ማመስገን ፈልጋለሁ። ስለሚያደርጉልኝ ቅርብ ክትትል ማለት ነው። ይመጣሉ። የተመደበልኝ ሰው አለ ከከተማ ከቦታ ጋር በተያያዘ ከስራው ጋር በተያያዘ ዶክተሮች ምናምን ተመድበው ይመጣሉ እኔ ጋር። ይህን ያመቻቸው የከተማ ኢንተርፕራይዝ ዘርፍ ነው። በከብትና ዶሮ እርባታ ዘርፍ የተሰማሩ ዜጎች በማህበር ከተደራጁ ይበልጥ ውጤታማ ስለሚያደርጋቸው ምርታማነታቸውን ለማሳደግ ብሎም የገበያ ትስስርን ለማጠናከርም ይህ ሌላኛው አማራጭ ነው። የአንድ ሰው ድምጽ ዋጋ እንዳለው በመገንዘብ በድምጽ መስጫ ዕለት ለመምረጥ ተዘጋጅተናል ሲሉ የቦዲቲ ከተማ ነዋሪዎች ተናገሩ። የፊታችን ሰኞ ለሚካሄደው 7ኛ ጠቅላላ ምርጫ ከ50.5 ሚሊዮን በላይ ዜጎች ድምጻቸውን ለመስጠት ካርድ መውሰዳቸው ይታወቃል። በመሆኑም በዕለቱ ከማለዳው ጀምሮ በምርጫ ጣቢያው በመገኘት ድምጻቸውን በመስጠት ሀገራዊ ኃላፊነታቸውን ለመወጣት መዘጋጀታቸውን አስተያየት ሰጪዎቹ አክለዋል። የምርጫ ጉዳይ የዜጎች ሁሉ የጋራ ሀገራዊ ኃላፊነት በመሆኑ ለመምረጥ ካርድ ወስደው ቀኑን የተጠባበቁ መሆኑን ተናግረዋል። ለጠቅላላ ምርጫው አስፈላጊ የምርጫ ቁሳቁስ ወደ ምርጫ ጣቢያዎች እየተጓጓዘ መሆኑም ይታወቃል።